ጤና ይስጥልን። ይህ ኢትዮስካይ ነው። መንግስቱና የኮሎኔል አጥናፉ ኑዛዜ። ኮሎኔል መንግስቱ ደርግን ኮትኩተው አሳድገውት ይሆናል። ነገር ግን አልወለዱትም። የደርግ እናትም አባትም ኮሎኔል አጥናፉ ናቸው። ሆኖም ደርግ ፈጣሪውን መልሶ ለመብላት የወሰደበት ጊዜም ከ5 ዓመት ያነሰ ነበር። ህዳር 3 ቀን 1970 በዕለተ ቅዳሜ አጥናፉ ተገደሉ። አብዮት ልጆቿን በላሽ ተባለም። ሲያልቅ ያምር ሆኖ እንጂ መንጌና አጥናፉ ጎረቤት ነበሩ። ሚስቶቻቸው ውባንችና አስናቀች በአንድ ስኒ ቡና ጠጥተዋል። ትምህርትና ትዕግስት ከነሱራፌል አጥናፉ ጋር ኳስ ሲራገጡ፣ መሐረቤን ያያችሁ ሲጫወቱ ይውሉ ነበር። ጨርቆስ መሿለኪያ 4ኛ ክፍለ ጦር ግቢ የሟችም የገዳይም ቤት ነበር። መንጌ ቀኝ እጃቸው ጎረቤታቸውና ለአጭር ጊዜም ቢሆን አለቃቸው በነበሩት ሻለቃ አጥናፉ አባተ ላይ ድንገት ሲጨክኑ ሐዘኑ ከባድ ሆነ። የሟች ልጅ ሱራፌል አጥናፉ እንደሚያስታውሰው ከሆነም ገራገሯ ወይዘሮ ውባንቺ ቢሻው ለቅሶ ደርሳቸዋለች። ትዝ ይለኛል እማዬ ወይዘሮ ውባንቺን ባልሽ ባሌን ገደለው እያለቻት ተቃቅፈው ሲላቀሱ ይላል ሱራፌል አጥናፉ ሲያስታውስ። ለመሆኑ ከኮሎኔል አጥናፉ አባተ መገደል በኋላ ልጆቹ እንደምን ኖሩ? ከ8ቶቹ ልጆች 5ኛው ሱራፌል አጥናፉ መንጌ አባቴን ካስገደለ በኋላ እኛን እንዳሮጌ ዕቃ ከቤት አውጥተው ጣሉን ሲል ረጅሙን ቤተሰባዊ ምስቅልቅል በአጭር አረፍተ ነገር ይጀምራል። ሁለቱ ወንድሞቼ በብስጭት ሞቱ። ሱራፌል አጥናፉ አባተ እባላለሁ። የኮሎኔል አጥናፉ 5ኛ ልጅ ነኝ። አሁን እኔ ራሴ 5 ልጆች አሉኝ። የምተዳደረው በሹፍርና ነው። የአጥናፉ ልጆች 8 ነን። አሁን በሕይወት ያለነው ግን 5 ስንሆን 3ቱ በሕይወት የሉም። የሁለቱ ሞት ከአባታችን መገደል ጋር የተያያዘ ነው። አባታችን አጥናፉ የተገደለው 2 ወንድሞቼ ራሽያ በሄዱ ልክ በ10ኛው ቀን ነበር። ታላቅ ሰለሞን አጥናፉ ይባላል። ራሽያ ለከፍተኛ ትምህርት እንደሄደም የአባታችንን ሞት ሲሰማም በዚያው የአእምሮ በሽተኛ ሆነም። እዚህ መጥቶ አማኑኤል ሆስፒታል ተሞከረም፣ አልተቻለም። እናታችን ብዙ ደከመች፣ አልሆነም። በጣም ይበሳጭ ነበር በአባታችን ሞት። ለምሳሌ እንደማስታውሰው ድንገት ተነስቶ በእግሩ ጎጃም ድረስ ይሄድ ነበር። አእምሮው ታወከና በመጨረሻ ብዙም አልቆየም ራሱን አጠፋ። የሁላችንም ታላቅ ዶክተር መክብብ አጥናፉ ይባላል። እሱም እንዲሁ በአባታችን አላግባብ መገደል በጣም ይበሳጭ ነበር። ራሻ ሕክምና ተምሮ ከተመለሰ በኋላ ብዙ ዓመት ሆሳና መንግስቱ ኃይለ ማርያም ሆስፒታል ሰርቷል። አባቱን በገደለው ሰው ስም በተሰየመ ሆስፒታል ውስጥ መስራት ምን ስሜት እንደሚሰጥ አስበው። ከሆሳና ህዝብ ዶክተር መክብብን የማያውቅ የለም ማለት ይቻላል። ተወዳጅ ሐኪም ነበር፣ ግን በአባታችን ሞት እጅጉኑ ይበሳጭ ነበር። እኔ ጨቀጭቀው ነበር። በቃ አባታችን የሚያምንበትን ሰርቶ አልፏል፣ እኛ የራሳችንን ህይወት ነው መኖር ያለብን እለው ነበር። እሱ ግን ብዙ ሚስጥር ያውቅ ስለነበር አይሰማኝም። በጣም ብስጩ ሆነ። በመጨረሻም እሱም ጭንቅላቱ ተነካና ሞተም። ሟች ወንድሞቻችን ሰለሞንና ዶክተር መክብብ አባታችንን ነጌሌ 4ኛ ክፍለ ጦር እያለ የተወለዱ ነበሩ። ሌሎቻችን ግን እዚህ መሿለኪያ 4ኛ ክፍለ ጦር ግቢ ውስጥ ነው የተወለድነው። ቴዎድሮስ፣ ጌታሁን፣ ሳምሶን፣ እንዳለም፣ እህታችን አብነት እኔን ጨምሮ ሁላችንም የመሿለኪያ ልጆች ነን። ከመንጌ ልጆች ጋር አብረን ነው ያደግነው። እኛ ቤት ነበርኩ የሚያድሩት። መንጌም ከሐረር 3ኛ ክፍለ ጦር አባቴ ሲያስጠራው እኛ ቤት ነበር ያረፈው። ደርጉን ያሰባሰበው እኮ አባቴ ነው። በየክፍለ ጦሩ እየደወለም ተወካይ ላኩ እያለም በኋላ ነው ነገር እየመጣው እንጂማ ጎረቤት ሆነን ነው የኖርነው። ውባንቺና እናቴ አስናቀች እኮ ቡና ሲጠጡ ነው የሚውሉት። እኛ ግቢ ቅዳሜና እሁድ ኳስ ስንራገጥ ነበር የምንውለው። የኮሎኔል ነጋሽ ዱባለ ልጆች ምስራቅ ነጋሽ፣ ገብረየስ ወልዳና የሚባል ነበር የደርጉ ዋና ጸሐፊ ተብሎ የተመረጠ። ከ3ኛ ክፍለ ጦር እሱ 2 ልጆች ነበሩት። ስማቸው ተረሳኝ። እኛ ግቢ ነበር ኳስ የምንጫወተው ይላል ሱራፌል አጥናፉ አባተም። ደግሞ ሁላችንም
ፈለገ ዮርዳኖስ ነበር የምንማረው። ያኔ ፈለገ ዮርዳኖስ የግል ነበር። በወር 6 ብር ይከፈል ነበር። ከመንጌ ሴት ልጅ ጋር አብረን ነበርን። ልክ መንግስቱ ግድያ ሲሞከርበት አባቴን ቤተ መንግስት እንግባ አለው። አባቴም እኔ 4ኛ ክፍለ ጦርን አልለቅም። ያኔ እሱ ጥበቃ የለው ምን የለው፣ አንድ አቶ ኤፍሬም የሚባሉ ሹፌር ብቻ ነበሩት። ቤተ መንግስት ያልገባ ነው አባቴ ባለመፈለጉ ብቻ ነበር ይላል ሱራፌል። አጥናፉና ኑዛዜዎቹ በየክፍለ ሀገሩ የኢትዮጵያ ትቅደም ባንዲራን የሰጠ ሚሊሻን ያደራጀ አባቴ ነው። በየሄደበት ማስታወሻ የመያዝ ልምድ ነበረው። መዓት ማስታወሻ ነው ትቶ ያለፈው። ፎቶዎች፣ ካሴቶች ምን አለፋህ መዓት ናቸው ይላል ሱራፌል አጥናፉ። ቅዳሜ ገድለውት እሁድ ቤታችንን መጥተው በረብረው ብዙ ነገር ወስዷል። ይሄ ሁሉ ከዚያ እንዴት እንደተረፈ አላውቅም። ለምሳሌ በ10ኛው ወር 1969 ዓመተ ምህረት የጻፈው የግል ማስታወሻ ላይ ለጊዜው ብቻዬን ብቀርም እውነትን መከተልና መናገር ምንጊዜም እምነቴ ነው ይላል። እነ ተፈሪ በንቲ፣ እነ ኮሎኔል ሻምበል ሞገስ፣ እነ ሌተናል ኮሎኔል ዳንኤል አስፋውና ሌሎችም እሱ ወለጋ ጊምቢ ወታደር ሊያስመርቅ በሄደበት ነው የተገደሉት። ተደውሎ መረሸናቸው ተነገረው። እንዴት እንደዚህ ይደረጋል? አሁንም ይሄ መግደል አልቀረም። ትላንት አማንን ገደልን፣ ዛሬ ተፈሪን ገደልን። ይሄ መግደል የት ነው የሚያበቃው? ሲል ና እሱን እዚህ እንነጋገራለን አለው መንጌ። ያኔ በ27 5ኛው ወር 1969 ዓመተ ምህረት ጠዋት ከግንቢ አዲስ አበባ እየመጣም የጻፋት ማስታወሻ እነሱ በተረሸኑ ማግስት መሆኑ ነው ይላል ሱራፌል አጥናፉ። የተገደልኩ እንደሆን ይላል ርዕሱ በጎሰኞችና በስልጣን ጥመኞች በሐሰት የተገደልኩ እንደሆን ተመልሻለሁ። ለጭቁኑ እውነተኛው የኢትዮጵያ ሕዝብ ሁሉ እነሆ ኑዛዜን በሐቅ አረጋግጣለሁ። ስለሆነም ቤተሰቦቼ የጭቁኑ ወገን ስለሆኑ በሐሰት ታሪካቸውና ሕይወታቸው እንዳይበላሽ እንዳይንገላቱ ለኢትዮጵያ ጭቁን ሕዝብ አስባለሁ ይላል። እዛው ማስታወሻ ላይ ጭቁኑ የኢትዮጵያ ሕዝብ ሆይ እኔ እዚህ አድርሻለሁ፣ ታገልና ራስህን ነፃ አውጣ ይላል። አባቴ ሁሉን ነገር ልቅም አድርጎ ማስታወሻ የመያዝ ልምድ ነበረው። የየቀኗ ሪፖርት አለች። ብዙ ማስታወሻዎችን፣ ፎቶግራፎችን፣ በካሴት የተቀረጹ ድምፆችን በሙሉ ትቶልን ሄዷል ይላል ልጅ ሱራፌል አጥናፉ። እንዲያውም ይሄ ነገር በኢትዮጵያ መንግስት ማህደር ውስጥ ቢቀመጥ ለመጪው መንግስት ትምህርት ይሆናል ብዬ አስባለሁ ይላል። እኛ የምናካሄደው አብዮት ነው። በስተት ንብረት ተወርሻለሁ የሚል ካለም ፍርድ ቤት ይሂድ። የተበደለ ካለ ለኛ ሳይሆን ለፍርድ ቤት ይናገር። ማንኛውም ሰው ያለ ፍርድ ቤት ውሳኔ እንዳይገደል አሳስባለሁ በቀይ እስክርቢቶ ነው የጻፈው ይላል ሱራፌል አጥናፉ። የመንግስቱ ልጆች ዶክተሮች ሆነዋል፣ እኛ ደግሞ ሾፌሮች ሆንን። እንደነገርኩህ አብረን ያደግነው። ግን እኛ መንጌ አባቴን ከገደለው በኋላ ያላየነው መከራ የለም። ንፋስ ስልክ አጠቃላይ የትምህርት ቤት ክፍያ አቅቶን ተባረናል። አስታውሳለሁ አንዴ የስፖርት 8 ብር አተን ከትምህርት ቤት ስንባረር ልዑል ሰገድ ዘካርያስ የሚባል ነበር ዳይሬክተሩ። ያኔ አግኝቶኝ ሁኔታውን ነገርኩት። ይሄ ክፉ ለመሆኑ ጡረታ ሰጥቷችኋል ብሎ አዝኖ ካሁን በኋላ ያጥናፉ ልጆች ማንም እንዳያባረራቸው እኔ ያለሁ ብሎ ወደ ትምህርት ቤት መልሶናል ይላል። ጀርባቸው ይጠና ተብሎ የቀበሌ መታወቂያ ሁሉ የተከለከልንበት ጊዜም ነበር። እናታችን 3 በ5 በሆነች አንዲት ክፍል ቤት ነው ኖራ የሞተችው። እሱንም እግዚአብሔር ይስጠው ወንድሙ የሚባል የከፍተኛ 19 ሊቀመንበር መንጌ ቢገርለኝም ይግደለኝ ብሎ ነው ያሰጠን ይላል። እዛች ክፍል ተደራርበን ነበር የምንተኛው። ከፍ ስንል ረዳት ሆንን። ከዚያ እንደምንም መንጃ ፈቃድ አወጣን። አባታችን ቢኖር እኛም ዶክተር እንሆን ነበር። ብቻ መንግስቱ ያላስደረገን ነገር የለም። በመጨረሻም እንዲህ አገር ጥሎ ሊሄድ ይላል ሱራፌል አጥናፉ። አጥናፉና ያችን ሰዓት ህዳር 3 1970 ቅዳሜ ነበር አስታውሳለሁ። ዝም ብሎ ቁጭ ብሎ ሲጽፍ ትዝ ይለኛል። 3 ቀን ከቤት አልወጣም። እኔ ጉንፋን አሞኝ ይመስለኛል ቤት ነበርኩ ያን ሰሞን። ሐሙስ፣ አርብ፣ ቅዳሜ ቤት ነው የዋለው ሲጽፍ። ቅዳሜ ጠዋት ሲወጣ ትዝ ይለኛል ቶሎ ላንድ ሮቨር ውስጥ አልገባም።
አቶ ኤፍሬም አሉ ሹፌሩ። ዝም ብሎ በረንዳ ላይ ቆመ። ኳሴን ይዤ እሱ ጋር ቆምኩ። ጭንቅላቴን እየዳበሰም ለማዬ በይ እንግዲህ ካልመጣሁ የልጆቼን ነገር አድራ እያለ ተናገራት። መኪና ውስጥ ከመግባቱ በፊት ሁላችንንም እየጠራ ሳመን። ትንሽ ቆይታ እናቴ በቢሮው ስልክ ደጋግማ ስትደውልለት እያነሳ አለሁ ደህና ነኝ እያላት ነበር። የሆነ ሰዓት ላይ መልሳ ስትደውል አንድ ሌላ ወታደር ስልኩን አንስቶ ጓዳ አጥናፉ የለም፣ ከአሁን በኋላ መደወል አይቻልም፣ ማታ በቴሌቪዥን ተከታታይ አላት። ታውቋታል። ማታ በቴሌቪዥን አብዮቱን ለመቀልበስ ሲሞክሩ ምናምን እያሉ አወሩ። ለቅሶ ጀመርን። የመንግስቱ ሚስት ወይዘሮ ውባንቺ ቢሻው ጠዋት ለቅሶ መጣች። የማዬ ወዳጅ ነበረች። ማልቀስ ጀመረች። እናቴ እሷን አቅፋ ባሌን ባለሽ ገደለው እያለች ተያይዘው ተላቀሱ። የሟችና የገዳይ ልጆች ወዳጅነት። ሱራፌል ለቢቢሲ እንደተናገረው ታናሽ ወንድሙ እስከ ቅርብ ጊዜ ድረስ ከጓድ መንግስቱ ሴት ልጅ ጋር ይደዋውላሉ። ለሰዓታትም ያወጉ ነበር። ጥሩ የበይነ መረብ ወዳጆች ሆነው ቆይቷል። ግን ወንድሜ እየቆየ ሆድ ይበሰዋል። በተለይ አባቱን እንዳስገደለ ሲያስብ። አንድ ቀን እንደተለመደው በበይነ መረብ ሲያወጉ ይቆዩና ታውቂያለሽ፣ ግን እኛ ቤት እኮ አንቺ መንጌ፣ የእናትሽ ውባንችና የእኔ ወንድሞች ድሮ 4ኛ ክፍለ ጦር አብራችሁ የተነሳችሁት ፎቶ አለ ይላታል። እውነትህን ነው? በእናት ላክልኝ ትለዋለች። ማማ ብታየው በጣም ደስ ይላታል። እንዳውም ሐራሬ ሊሄድ ስለሆነ ላክልኝ ትለዋለች። ፎቶውን እልክልሻለሁ፣ ግን እኮ አባትሽ አባቴን ካስገደለው በኋላ እኛ ጎዳና ወጥተን የሚላስ የሚቀመሳተን የትምህርት ቤት መክፈል አቅቶን ነበር። አባትሽ ግን እንዴት ጨካኝ ሰው ናቸው ይላታል። ከሐራሬ ወደ ለንደን ስትመለስ ታዲያ መልሳ ትደውልለታለች። አባቴን እኮ አናገርኩት። ከአባታችሁ ሞት በኋላ ይህን ያህል መቸገራችሁን በፍጹም አያውቅም። እውነቴን የምልህ በጣም ነው የገረመው ስነግረው። ውሸታም በይው፣ ሁሉንም ያውቃል። እሱ የማያውቀው ነገር የለም፣ ሁሉንም ያውቃል። የመንጌ ልጅ የአባቶች ጦስ ወደ ልጆች እንዳይወርድ የሰጋች ይመስላል። ለምሳሌ ለአጥናፉ አንደኛው ልጅ ለልጆቹ ኮምፒውተር እንደምትልክለት፣ ሕክምና ትምህርት ከጀመሩ ደግሞ በርከት ያሉ መጽሐፍት እንደምትልክለት ቃል ገብታለትም ነበር ይላል ሱራፌል ጨምሮ እንደመሰከረው የመንግስቱ ሴት ልጅ ከሐራሬ ስትመለስ ለወንድሙ እንዲህ ብለዋለች። አባቴ በሕይወቱ ባደረገው ነገር አንዴም ሲጸጸት ሰምቼው አላውቅም። ነገር ግን በአባታችሁ አጥናፉ ሞት ያዝናል። እሱን ከጎኔ ካጣው በኋላ ነው ነገሮች የተበላሹት ሲል ሰምቼዋለሁ። ይህንን ብለዋለች ይላል ሱራፌል አጥናፉ።